ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑል የሚመለከቱ የተለያዩ ጉዳዮችን ይዤላችሁ መጥቻለሁ። በዛሬው ዕለት የምንመለከታቸው እንግዲህ ሁለት ጉዳዮችን ይሆናል። አንደኛው የምንመለከተው ጉዳይ እንደሚታወቀው እንግዲህ አሌክሳንደር አርኖልድ በሊቨርፑል ያለው ኮንትራት ሊጠናቀቅ እየተቃረበ ይገኛልና በዛ ቦታም እንግዲህ ምናልባት እንኳን እሱ የማይፈርም ከሆነ የሱን ቦታ ሊተካ የሚችል ተጫዋች እየተመለከቱ ይገኛል። ይህን የምንመለከቱ ይሆናል። በተጨማሪም ደግሞ በመሀል ተከላካይ ቦታም እንግዲህ ቨርጂል ቫን ዳይክ እንደዚሁ ኮንትራቱ ሊጠናቀቅ ትንሽ ጊዜ ብቻ ነው የቀረው። ይህ የውድድር ዘመን ሲጠናቀቅ እንግዲህ የሱን ኮንትራት የሚያበቃ ይሆናል። እናም እሱ በሊቨርፑል የማይቆይ ከሆነ እንግዲህ የሱን ቦታ ለመተካት የተለያዩ ተጫዋቾችን እየተመለከቱ ይገኛል። ከነዛ ተጫዋቾች መካከል እንግዲህ አንደኛው የዶርትመንድ ተጫዋች የሆነው ኒኮ ሽሎተርቤክ የተባለው ተጫዋች ነውና ይህ ተጫዋች እንግዲህ ምንድነው ጠንካራ ጎኑ፣ ድክመቱስ ምንድነው፣ ወደ ሊቨርፑልስ የመምጣት እድሉ ምን ያህል ነው የሚለውን ነገር እንግዲህ ሊቨርፑል ላይ የሚያተኩረው አንፊልድ ዋች የተባለው ዌብሳይት በዝርዝር ይዞት ወጥቷል። ያን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼርም እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ተጠይቃለሁ። እንደዚሁም ደግሞ ደውሏን በመጫን ሁል ጊዜ ሊቨርፑል የሚመለከቱ የተለያዩ ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው እንግዲህ አሌክሳንደር አርኖልድን ይተካል ተብሎ እየታሰበ ስላለ ተጫዋች ይሆናል ማለት ነው። እንደሚታወቀው እንግዲህ አሌክሳንደር አርኖልድ የመጨረሻው የኮንትራቱ ጊዜ ላይ ነው የሚገኘውና ሊቨርፑሎች እንግዲህ ከሱ ጋር እስካሁን ድረስ ድርድር እያደረጉ ነው እንደሚታወቀው። እንደዚሁም ደግሞ ሪያል ማድሪዶችም እሱን ለማስፈረም እንግዲህ በጣም ከፍተኛ ፍላጎት እንዳላቸውና በጣም ከፍተኛ እድልም እንዳላቸው እንግዲህ ከፍተኛ እምነት አላቸው። እስካሁን ድረስ የሱ ነገር አልተፈታም። የሱ ብቻ አይደለም የሞሐመድ ሳላህ እንደዚሁም የቨርጂል ቫን ዳይክ ጉዳይ ራሱ በሊቨርፑል ይቆያሉ አይቆዩም የሚለውን ነገር እንግዲህ እስካሁን ድረስ ምንም እልባት ያላገኘ ነገር ነውና ሊቨርፑሎች እንግዲህ ከሱ ጋር ድርድር ማድረጋቸውን አላቆምም። ነገር ግን ደግሞ እሱ ባይፈርምስ ብለው እንግዲህ ሌሎች ተጫዋቾችን እየተመለከቱ ይገኛል። ከዚህ በፊትም እንግዲህ አንዳንድ ተጫዋቾችን እንግዲህ ይዤላችሁ መጥቼ ነበር። እንደውም ፍሪምፖንግ ራሱ ወደ ሊቨርፑል ሊመጣ የሚችልበት እድል አለ ሲባል ነበር። እንደውም በቅርቡ በወጡ ዘገቦች እንግዲህ በዚህ ክረምት ምናልባት ሊቨርፑሎች ከ35 እስከ 45 ሚሊዮን ፓውንድ ድረስ ይዘው የሚቀርቡ ከሆነ እንግዲህ ልጁን የማግኘት ቻንስ አላቸው እየተባለ ነው። እሱም ብቻ አይደለም የተለያዩ ተጫዋቾችን እየተመለከቱ ይገኛል። አሁን ላይ እየተመለከቱት ያሉት ተጫዋች እንግዲህ ብራዚላዊውን ዌስሊ የተባለ ተጫዋች ነው። ይህ ተጫዋች እንግዲህ ገና 21 ዓመቱ ነው። ለፍላሚንጎም እንግዲህ በቀኝ ፉልባክ ቦታ ላይ ነው እየተጫወተ ያለው። በእርግጥ እስከ 2028 ድረስ ኮንትራት አለው። ነገር ግን ደግሞ ሊቨርፑሎች ከ25 እስከ 30 ሚሊዮን ፓውንድ ድረስ ባለው ገንዘብ ይዘው የሚቀርቡ ከሆነ ይህን ተጫዋች የማግኘት ቻንስ አላቸው ነው እየተባለ ያለው። በተጨማሪም ደግሞ ከብራዚል የሚወጡ ዘገቦች እንደሚናገሩት ከሆነ እንግዲህ ሊቨርፑሎች ፍላሚንጎን ቀርበው አናግረዋል። በዚህ ተጫዋች ዙሪያ ነው እየተባለ ያለው። ይህ ተጫዋች እንግዲህ ለፍላሚንጎ በጣም ድንቅ የሚባል እንቅስቃሴን እያደረገ የሚገኝ ተጫዋች ነው። በዛም ብቃቱም እንግዲህ በቅርቡ ለብራዚል ብሔራዊ ቡድን ለዋናው ብሔራዊ ቡድን እንግዲህ ጥሪ ቀርቦለታል። በቅርቡም እንግዲህ ጨዋታ ያደርጋል ተብሎ ይጠበቃል። ይህ ብቻ አይደለም። በጃንዋሪ የዝውውር መስኮትም እንግዲህ ፍላሚንጎች ከዜኒት የቀረበላቸውን ጥያቄ ውድቅ አድርገዋል። እንግዲህ ሊቨርፑሎች በመጪው ክረምት እንግዲህ ምናልባት ትሬንት አሌክሳንደር አርኖልድ የሚወጣ ከሆነ እንግዲህ ይህንን ተጫዋች ለማስፈረም ፍላጎት አላቸው ነው እየተባለ ያለው። እናም ሊቨርፑሎች እንግዲህ ይህንን 30 ሚሊዮን ፓውንድ የሚከፍሉ ከሆነ በፍላሚንጎ ታሪክ እንግዲህ ሶስተኛው ውዱ ተከፋይ የሚሆን ተጫዋች ይሆናል። ከዚህ በፊትም እንግዲህ ቪኒሲየስ ጁኒየር ነበር በ45 ሚሊዮን ዩሮ ወደ ሪያል ማድሪድ ሄደው ከዛ በኋላ ደግሞ ሉካስ ፓኬታ በ35 ሚሊዮን ዩሮ ወደ ኤሲ ሚላን መቀላቀሉ አይዘነጋም። እናም ዌስሊም እንግዲህ በዚህ ዋጋ የሚሸጥ ከሆነ በፍላሚንጎ ታሪክ ሶስተኛ ውዱ ዝውውር የተከፈለበት ተጫዋች ያደርገዋል። ዌስሊ እንግዲህ በ2023 ነበረ በፍላሚንጎ ዋናው ቲም ውስጥ መግባት የቻለው። ከዛም በኋላም እንግዲህ ጥሩ እንቅስቃሴን ማድረግ ችሏል። በተጨማሪም ደግሞ ቀጣይ እንግዲህ እንደምታውቀው ክረምት ላይ የፊፋ የክለቦች የዓለም ዋንጫ ይካሄዳል። በዛም ላይም እንግዲህ ይሳተፋል ተብሎ ነው የሚጠበቀው ከፍላሚንጎ የማይወጣ ከሆነ። ምክንያቱም እንግዲህ ፍላሚንጎ የኮፓ ብራዚል ወይም ደግሞ የብራዚል ዋንጫ አሸናፊ መሆኑ አይዘነጋም። በዛ ምክንያት እንግዲህ የፊፋ የክለብ የዓለሞች ዋንጫ ላይ መሳተፍ ይችላል ማለት ነውና ሊቨርፑሎች እንግዲህ ይህንን ተጫዋች እየተመለከቱት ይገኛል። በእርግጥ ይህ ብቻ አይደለም፣ ሌሎች ተጫዋቾችን እየተመለከቱ ነው። በዛ ላይ ደግሞ የብራድሊም ነገር አለ። ብራድሊም እንግዲህ ምናልባት አሌክሳንደር አርኖልድ ከሊቨርፑል የሚወጣ ከሆነ በቋሚነት የሚሰለፈው እሱ ይሆናል ተብሎ ነው የሚጠበቀውና ለእሱ ሌላ ተፎካካሪ ተጫዋች እንግዲህ ማምጣት ይገባቸዋል። ምክንያቱም እዛ ቦታ ላይ ሊቨርፑሎች ሌላ አማራጭ ስለሌላቸው ማለት ነውና ይህ ተጫዋች የሚመጣ ከሆነ እንግዲህ ያንን ቦታ ከቨር ሊያደርግ ይችላል ተብሎ ነው የሚጠበቀው።
ብሩ አንጻር ስንመለከተው ግን ውድ የሚባል ተጫዋች አይደለም። ምክንያቱም እንግዲህ አሁን ላይ በጣም ውድ የሆኑ ሌሎች ተጫዋቾች አሉ እና 30 ሚሊዮን ፓውንድ ማለት በጣም ርካሽ የሚባል አይነት ተጫዋች ነው። ነገር ግን ሊቨርፑሎች ይህንን ተጫዋች ያመጡታል የሚለው ነገር ራሱ በጣም ትልቅ ጥያቄ ነው። ምክንያቱም እንግዲህ ከዚህ በፊትም ከተለያዩ የብራዚላዊ ተጫዋቾች ከብራዚል ክለቦች ጋር ስማቸው ተያይዞ ነበር ሊቨርፑሎች። ነገር ግን ደግሞ ቀጥታ ሄደው አላመጧቸውም። አሁን ለምሳሌ የወልቭስ 2 ተጫዋቾች አሉ፣ አንድሪያና ጎሜዝ የሚባሉ ተጫዋቾች። እነዚህ ተጫዋቾች እንግዲህ ብራዚል እያሉ ስማቸው ከሊቨርፑል ጋር ተያይዘው ነበር፣ ጥያቄም አቅርበው ነበር። ነገር ግን በተለያዩ ምክንያቶች ሄደው ቀጥታ አልገዟቸውም እና አሁን ላይ እንደም ከጎሜዝ ጋር ስማቸው ድጋሚ መያያዙ አይዘነጋም። ከወልቭስ እሱን ለማምጣት አስበዋል ነው እየተባለ ያለውና ብዙ ጊዜ ከላቲን አሜሪካ ሄደው ቀጥታ አያመጡም ተጫዋቾችን። ከዚህ በፊትም እንግዲህ ከተለያዩ ተጫዋቾች ጋር እንደዚሁ ስማቸው ተያይዞ ነበር። ነገር ግን እንደዚህ ድፍረቱ ስለሌላቸው ይህንንም ተጫዋች ያመጡታል የሚለው ነገር ራሱ በጣም ትልቅ ጥያቄ ነው። በተለይ ደግሞ አንድ የሆነ የራሳቸው ፕሪንሲፕል አለ። አንድ ተጫዋች እንግዲህ 100 በላይ ጨዋታዎችን ማድረግ አለበት እስከሆነ እድሜ ድረስ ባለው የሚል ነገር አላቸውና ኤክስፒሪየንስ ያደረገ ተጫዋችን ማምጣት ይፈልጋሉና በእርግጥ ይሄ ተጫዋች ከዛ በላይ ጨዋታ አድርጎ ሊሆን ይችላል። ነገር ግን ደግሞ አውሮፓ ውስጥ ስላልተጫወተ እነሱ ከሚፈልጉት ክራይቴሪያ አንጻር ሲመለከት ትንሽ ዝቅ ያለ ያደርገዋል። ነገር ግን ያመጡታል የሚለው ነገር እንግዲህ ክረምት ላይ የምንመለከተው ይሆናል። ሌላኛው የምንመለከተው ነገር ደግሞ ቅድም እንደነገርኳችሁ ሊቨርፑሎች እንግዲህ ቨርጂል ቫን ዳይክ ጋር ያላቸው ኮንትራት እንግዲህ ሊያበቃ በጣም ትንሽ ጊዜ ነው የቀረው። ምናልባት እስከ ፍጻሜው ድረስ እስከ መጨረሻው ድረስ እንግዲህ ኮንትራት የማይፈርም ከሆነ ቨርጂል ቫን ዳይክ ከሊቨርፑል በነጻ የሚለቅ ይሆናልና ያ ቦታ እንግዲህ ክፍት ነው የሚሆነውና ሊቨርፑሎች እንግዲህ እዛ ቦታ ላይ ለማጠናከር እያተመለከቱ ይገኛሉ። ምንም እንኳን ቨርጂል ቫን ዳይክ ፌርማውን ቢያኖር ራሱ ሌላ ተተኪ ተጫዋች ያስፈልጋል እዛ ቦታ ላይ። ምክንያቱም እንግዲህ በግራ በኩል መጮት የሚችሉ ተጫዋቾች አሉ። ነገር ግን ደግሞ ትክክለኛ የግራ እግር ተጫዋች በመሀል ተከላካይ ቦታ ላይ የለንምና እዛ ቦታ ላይ እንግዲህ የግራ እግር ተጫዋች ያስፈልጋል። ከዚህ በፊት እንግዲህ እዛ ቦታ ላይ ኳንዛም ሲጫወት አይተንዋል፣ እንደዚሁም ጎሜዝም ሲጫወት አይተንዋል። ነገር ግን ኳንዛ ሞር ምቾት የሚሰማው በቀኝ እግሩ ወይም ደግሞ በቀኝ ቦታ ሲጫወት ነው። ጎሜዝም እንደዚሁ የጉዳት ችግር ስላለበት እንግዲህ ያንን ቦታ ከቨር የሚያደርግ ተጫዋች የለም። በዚህ ሰዓት እንግዲህ አያድርገውና ቨርጂል ቫን ዳይክ የሚጎዳ ከሆነ እንግዲህ እዛ ቦታ ላይ ትክክለኛ ተጫዋች የለምና እዛ ቦታ ላይ ሌላ ተጫዋችም ያስፈልጋል። ምንም እንኳን ኮንትራት ቢፈርም ራሱ ማለት ነው። ያንን ቦታ ከቨር ለማድረግ ደግሞ የተለያዩ ተጫዋቾችን እየተመለከቱ ይገኛል። ከነዚህ ተጫዋቾች መካከል አንደኛው ደግሞ የቦሩሲያ ዶርትመንዱ ኒኮ ሽሉተርበርግ የተባለው ተጫዋች ነው። ይህ ተጫዋች ዙሪያ እንግዲህ አንፊልዶች የተባለው ሙሉ ዘገባ ይዞ ወጥቷል። ያንን የምንመለከት ይሆናል። በዘገባቸው እንግዲህ የተለያዩ ነገሮችን ዳሰዋል። አንደኛው የዳሰሱት ነገር ደግሞ ምንድነው የዚህ ተጫዋች ጥንካሬ የሚለውን ነው። በዛም መሰረት እንግዲህ ምንድነው የሚለው ዘገባው የልጁ አንደኛው ጥንካሬ ምንድነው ከኳስ ጋር ያለው ምቾት ነው። ከኳስ ጋር መጮት የሚመቸው አይነት ተጫዋች ነው። በተለይም ደግሞ የረዥም ኳሶችን መጣል ይወዳል። አሁን ሊቨርፑሎች እንግዲህ በብዛት በማጥቃት ሂደት ላይ እንግዲህ የሚጠቀሙበት አንደኛው ስትራቴጂ ምንድነው ከቨርጂል ቫን ዳይክ በረዥም ኳስ በተለይ ደግሞ ለሞሐመድ ሳላ የሚጣሉ ኳሶች እንግዲህ ሊቨርፑል በተለይ በጣም ጫና በሚኖርበት ሰዓት ወይም ደግሞ ፕረስ በሚደረግበት ሰዓት እንግዲህ ማምለጫ መንገድ ቀጥታም ደግሞ የማጥቃት ሂደቱን ለማስጀመር የሚጠቀምበት መንገድ ነውና ይህም ተጫዋች እንግዲህ እንደዚህ አይነት ተጫዋች ነው። በረዥም ኳሶች መጣል የሚወድ አይነት ተጫዋች ነውና ከሊቨርፑል አጮት ጋር የሚስማማ ተጫዋች ነው። በተጨማሪም ደግሞ ታክል ማድረግ የሚወድ ተጫዋች ነው። በጣም ታክል አድራጊ ተጫዋች ነው። ቁመቱም ረዥም ያለ ተጫዋች ስለሆነ የአየር ላይ ኳስ ራሱ ምቾት የሚሰማው ተጫዋች ነው ተብሏል እና ሞር ላይክሊ ለቨርጂል ቫን ዳይክ ምትክ የሚሆን ተጫዋች ነው። በተለይ ደግሞ ሊደርሺፕ ራሱ ጥሩ የሚባል ሊደርሺፕ አለው። እንደዚሁም ቦሩሲያ ዶርትመንዶች ራሱ አንዱ ከሚመለከቱበት እሱን ላለመሸጥ ከሚወስኑበት መንገድ ምንድነው ለረጅም ጊዜ ተተኪ አድርገው የረጅም ጊዜ አንበላቸው ማድረግ ይፈልጋሉ ነው እየተባለ ያለውና ይህንን ስንመለከት ደግሞ ምን ያህል ሊደርሺፑ ጥሩ እንደሆነ መመልከት እንችላለን። ሌላኛው ጥንካሬው ደግሞ የአየር ላይ ኳስ እንደዚሁም የአንድ ለአንድ ግንኙነት የማሸነፍ ብቃቱ ነው። ረጅም ነው ብያቸዋለሁና እንደዚህ አይነት ነገሮችን እንግዲህ ለመብለጥ ወይም ደግሞ የአየር ላይ ኳስን ቀድሞ ለማግኘት ጥሩ ይሆንላቸዋል ማለት ነው። ሌላኛው በዘገባው ላይ ደግሞ የተናገሩት ምንድነው የሱን ድክመት ነው። ድክመቱ ምንድነው ደግሞ የቦሩሲያ ዶርትመንድ አጮት እንግዲህ በጣም ሃይላይን የሆነ ወይስ ስታይላቸው ራሱ ማለት ነው እሱም ብዙ ጊዜ ማለት ነው አውት ኦፍ ፖዚሽን እንዲገኝ ያደርገዋልና በዛ ሰዓት እንግዲህ ኤክስፖዝድ ይሆናል እሱና ያን ጊዜ እንግዲህ ትንሽ ይቸገራል። በእርግጥ ገና ወጣት የሚባል ተጫዋች ነው። ገና 25 ዓመት ነው። ለተከላካይ ገና ወጣት የሚያስበለው ቦታ ላይ ነው ያለውና ከዚህ በኋላም እንግዲህ ራሱን ማሻሻል የሚችልበት
እድል አለው ነው ተብሎ የሚጠበቀው እና በዘገባውም እንግዲህ ምንድነው ሌላኛው አጽንኦት ሰጥቶ የተናገሩት በቡንደስሊጋው ውስጥ ማለት ነው በጀርመን ቡንደስሊጋው ውስጥ ካሉት ተከላካዮች እንግዲህ ምርጥ ከሚባሉት መካከል አንዱ እርሱ ነው ብሏልና ለሊቨርፑልም እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ይችላል። በተለይ ገና 25 ዓመቱ እንደመሆኑ ከዚህ በኋላ እንግዲህ 5-6 ዓመት መጮት የሚችልበት ሁኔታ አለና በዛውም እንግዲህ ራሱን እያጠናከረ መሄድ ይችላል። በዚሁ የሚቀጥል ከሆነ እንግዲህ በቡንደስሊጋው በዚሁ አጮት የሚቀጥል ከሆነ እንግዲህ ምርጥ ከሚባሉት ተጫዋቾች መካከል የምርጦቹ ምርጥ ከሚባሉት ተጫዋቾች መካከል እንግዲህ አንዱ መሆን ይችላል ነው የሚለውና በዚህ ሰዓት እንግዲህ ይህ ተጫዋች እንግዲህ በማርኬቱ ላይ በምን ያህል ገንዘብ መገኘት ይችላል በሚለው ዘገባ ደግሞ እንደተነገረው ከሆነ ከ45 ሚሊዮን እስከ 50 ሚሊዮን ዩሮ ድረስ ሊቨርፑሎች ይህን ተጫዋች ማግኘት ይችላሉ ነው እየተባለ ያለው። ሌላኛው ያነሱት ደግሞ በዚህ ተጫዋች ዙሪያ ምንድነው ባለፉት 3 ሲዝኖች ማለት ነው ቦሩሲያ ዶርትመንድ በተጫወተባቸው 3 ሲዝኖች 3 ጨዋታዎችን ብቻ ነው በህመምም ይሁን በጉዳት ምክንያት ያመለጡትና ይህንን ስንመለከተው ደግሞ ልክ እንደ ቨርጅል ቫንዳይክ እንግዲህ ብዙ የማይጎዳ አይነት ተጫዋች ነው። ቨርጅል ቫንዳይክ እንግዲህ ከዛ ኤሲኤል ውጪ አብዛኛውን ጨዋታዎች መጫወት ይችላል። ለእረፍት በሚል ነው ጨዋታዎች ብዙ ጊዜ የሚያመልጡት እንጂ በጉዳት ምክንያት ሌሎች ጨዋታዎች አላመለጡትም። ያቺ ኤሲኤል ብቻ ነች እንግዲህ ለ6 ወር ለ8 ወር ያህል ከሜዳ እንዲርቅ ያደረገው። ከዛ ውጭ እንግዲህ በጉዳትም ይሁን በህመም ምክንያት ያመለጡት ጨዋታዎች የሉትም እና ይህም ተጫዋች እንግዲህ ያለፉትን 3 ሲዝኖች 3 ጨዋታዎች ብቻ ናቸው በጉዳትም ይሁን በህመም ምክንያት ያመለጡትና ስለዚህ ሪላያብል የሚባል አይነት ተጫዋች ነው። የምትተማመኑበት አይነት ተጫዋች ነው። ይጎዳል ብላችሁ የማታስቡት አይነት ተጫዋች ነው እስካሁን ድረስ ባለው መሰረት ማለት ነው። ነገር ግን እዚህ ላይ ትልቅ ጥያቄ የሚሆነው እንግዲህ ምንድነው ቦሩሲያ ዶርትመንዶች ይሸጡታል የሚለው ነገር ነው። ቀደም እንዳልኳችሁ እንግዲህ በቦሩሲያ ዶርትመንድ እምነት እንግዲህ ከዚህ በኋላ ለረጅም ጊዜ በቦሩሲያ ዶርትመንድ ይጫወታል ብለው ያምናሉ። እንደዚሁም ደግሞ የረጅም ጊዜ አንበላቸው ማድረግ ይፈልጋሉ እየተባለ ያለውና ቦሩሲያ ዶርትመንድ ለመንቀቅ እንግዲህ በጣም ከባድ ያደርገዋል ይህን ስንመለከትና ምናልባት ሊቨርፑሎች በዚህ ምክንያት እንግዲህ እሱን ለማግኘት ተጨማሪ ገንዘብ ሊከፍል የሚችልበት እድል አለ። በተለይ ደግሞ ዋነኛው ኢላማቸው እሱን ካደረጉ ማለት ነው። ምክንያቱም እንግዲህ የተለያዩ ተጫዋቾችን እየተመለከቱ ይገኛሉ በግራ የመሀል ተከላካይ ቦታ ላይ አንደኛው ተጫዋች እንደውም የበርንማውዝ ተጫዋች የሆነው ጂን ሁድሰን የተባለው ተጫዋች ነውና ምናልባት እንግዲህ ያንን ሊያስበልጡ የሚችልበት ቻንስ ሊኖር ይችላል። ይህንንም ሊያስበልጡበት የሚችልበት ቻንስ ሊኖር ይችላል። በእርግጥ የበርንማውዝ ትንሽ አስቸጋሪ የሚያደርገው ምንድነው ከሪያል ማድሪድ ጋር ስሙ እየተያዘ ነው የሚገኘው ትናንትናና ዛሬ በወጡ ዘገባዎችና ምናልባት እንግዲህ ሊቨርፑሎች እሱ ላይ ፈጥነው ሊሄዱ የሚችሉበት ቻንስ ሊኖር ይችላል። የትኛውን ተጫዋች ይወስዳሉ የሚለው ነገር ራሱ በጣም ትልቅ ጥያቄ ነው። ነገር ግን ሊቨርፑሎች ይሄ ተጫዋች የኛ ዋነኛ ኢላማችን ነው የሚሉ ከሆነ በአሁኑ ሰዓት ላይ ከ45 እስከ 50 ሚሊዮን ዩሮ ይጠየቁበታል። ምናልባት ክረምት ላይ እንግዲህ ከዚህ የበለጠ ሊጠየቁበት የሚችሉበት ቻንስ አለ ተብሎ እየወጡ ያሉ ዘገባዎች ተናግረዋል ማለት ነው። እንግዲህ በእነዚህ ዙሪያ ያላችሁን አሴት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይ ሼር ማድረግ እንዳትረሱ። ቻው።